ሰላም ዛሬም በክፍል 3 ዘ ሃንገር ጌምስ ፊልም ተመልሰናል። ለቻናላችን አዲስ ለሆናችሁ ክፍል 1 እና 2 እዚሁ ቻናል ላይ ታገኟቸዋላችሁ። ስትከታተሉ ለቆያችሁ ወደ ቪዲዮ። ካትነስ ወደ ግዛት 13 ብትደርስም ከፍተኛ የአእምሮ እክል አጋጥሟት ነበር። ፊኒክም እንደሷ በተመሳሳይ የአእምሮ ችግር ውስጥ ነበር። ፍቅረኛው አኒ እንደተያዘችበትም ለካትነስ ይነግራታል። በመቀጠል ኮሎኔል ቦግስ የተባለ ሰው ወደ ካትነስ መጥቶ የግዛቱ አስተዳዳሪ የሆነችው ፕሬዝዳንት ኮይን ልትተዋወቃት እንደምትፈልግ ነግሮ ወደ እሷ ይዟት እየሄደ ሳለ ካትነስ ግዛት 13 ጠፍቷል ተብሎ ተነግሯቸው እንደነበር ትነግረዋለች። ቦግስም ካፒቶል በቦምብ ሙሉ ለሙሉ ግዛቷን ቢያጠፋትም የተረፉት ሰዎች ግን ከመሬት በታች ተቋቁመው መኖር እንደጀመሩ ይነግራታል። ፕሬዝዳንት ኮይንም መታ ትተዋወቃታለች። ዋይርስም በዊልቸር ሆኖ እናየዋለን። ፕሬዝዳንት ኮይንም የጨዋታውን ሜዳ ከወደመች ጊዜ ጀምሮ ወደ 7 በሚሆኑ ግዛቶች ውስጥ ከባድ አመጽና ብጥብጥ እየተካሄደ መሆኑንና ይህን አመጽ እንዲቀጥል ለማድረግ ከቻሉ ሁሉም ግዛቶች አንድ ላይ እንዲሆኑና ካፒቶሉን እንዲያሸንፉ ማድረግ እንደሚችሉ ለካትነስ ትነግራታለች። ካትነስ ግን ፒታ በህይወት ካለ ያውቁ እንደሆን ትጠይቃለች። እነሱም ምንም እንደማያውቁ ይነግሯታል። በዚህ መሃል ዋየርስ የካፒቶሉ መገናኛ ሲስተም ሀክ ለማድረግ እየሰራ እንደሆነና ሲጨርስ ለሁሉም ግዛቶች በአንድ ጊዜ መልእክት ማስተላለፍ እንደሚችሉ ይናገራል። ለካትነስም የሞኪንግዋ ተምሳሌት የሆነችው የለውጡ መሪ ሴት እንዳልሞተችና አብራቸው ለመፋለም ዝግጁ እንደሆነች የሚያሳይ ብሎም ሌሎች ግዛቶች አመጹን እንዲቀላቀሉ የሚያነሳሳ ንግግር እንድታረግ እንደሚፈልጉ ይነግሯታል። እሷ ግን የለውጥ መሪ ከፈለጉ ፒታን ማዳን እንደነበረባቸው ተናግራ ትሄዳለች። ለዚህም ፕሉታሪክና ፕሬዝዳንቷ ሀሳቧን ለማስቀየር ሲባል ካፒቶሉ ግዛቷን ምን እንዳደረገው ሊያሳዩት ይወስናሉ። ካትነስም በቦምብ የወደመውን ግዛቷ 12ን ከነሞቱት ነዋሪዎች አጽም ጭምር ታያለች። ከዛም ወደ ቤቷ ሄዳ የእናቷን መድኃኒቶችና የእህቷን ድመት እንዲሁም የአባቷን ፎቶ ከወሰደች በኋላ ከፕሬዝዳንት ስኖ የተላከ ነጭ ጽጌረዳ ታገኛለች። በሌላ በኩል ፕሬዝዳንት ስኖ ለጸሐፊው ኤጅሪያን የጻፈችለትን ንግግር እንድታስተካክል ሲነግራት እናያለን። ከዛም ለሁሉም ግዛቶች ሕግን ስለማክበርና ምንም አይነት የሞኪንግጄ ምስል የሚይዝ ሰው በሞት እንደሚቀጣ በመናገር ከየግዛቱ የተወሰኑ አመፀኞችን ህዝቡ ፊት አውጥቶ ያስገድላል። የልጅ ልጁ አሁንም እንደ ካትነስ ነው ጸጉሯን የምትሰራው። ወደ ካትነስ ስንመለስ ወደ ቤተሰቧ ሄዳ ያመጣችውን ነገር ትሰጣቸዋለች። እናቷም ለፕሪም ግዛት 13 ጥብቅ እንደሆነና ድመቷን እንድትደብቅ ትነግራታለች። እነ ካትነስ በካፌ ውስጥ እያሉ በድንገት ፒታ በቲቪ ቀርቦ ቄሳር ስለ ጨዋታው ይጠይቀዋል። ፒታም ካትነስ ቡድኑን ጥለናቸውን ንጥፋ ባለችኝ ጊዜ መጥፋት ነበረብን፣ ከዛ ግን የተፈጠረው ተፈጠረ፣ ስለታቀደው ነገር ሁለታችንም ምንም የምናውቀው ነገር አልነበረም በማለት ይናገራል። ጦርነት አስከፊ እንደሆነና ሁሉም ሰው ማመጹን ማቆም እንዳለበት ሲናገርም ተመልካቹ ከሃዲ ነው በማለት ይቃወመዋል። በዚህን ጊዜ ጌል ፒታ እንደዚህ ሊል የቻለው ምናልባት አስገድደውት ወይም ደግሞ አንቺን ለመከላከል ሲል ስምምነት ፈጽሞ ሊሆን ይችላል ብሎ ካትነስን ያረጋጋታል። ምሽት ላይ ካትነስ ከእንቅልፏ ባና ስትነቃ እህቷ ፕሪም ምን እንደሚያስጨንቃት ትጠይቃታለች። እሷም መርዳት ፈልጋለሁ፣ ነገር ግን አሁን ካፒቶሉን ብናሸንፍ እንኳን ህዝቡ ፒታን አይቀበለውም ትላታለች። እህቷም ለህዝቡ ከምታስቢው በላይ አስፈላጊ ነሽ፣ የምትፈልጊውን ነገር ጠይቂ እንጂ ይፈጽሙልሻል ብላ ትነግራታለች። በንጋታው ካትነስ የሞኪንግጄ ተምሳሌትነቷን እንደምትቀጥል ነገር ግን ፒታ ጆዋናና የፊኒክን ፍቅረኛ በሚገኘው የመጀመሪያ አጋጣሚ ሊያስመልጧቸው እንደሚገባና ፒታ በህዝቡ ምንም አይነት ቅጣት ሊጣልበት እንደማይገባ እንዲሁም የእህቷ ድመት አብራቸው እንድትኖር እንዲፈቅዱ ትናገራለች። ፕሬዝዳንት ኮይን እንደማይሆን ስትናገርም ካትነስ በዚህ ካልተስማሙ ሌላ ሞኪንግጄ መፈለግ እንደሚችሉ ትነግራቸዋለች። ፕሉታሪክ ፕሬዝዳንት ኮይንን አሳምኖም ስምምነት ላይ ይደርሳሉ። ቀጥሎም ፕሉታሪክ ወደ ኤፊ ሄዶ ከክፍሏ ወጥታ ነዋሪዎቹን መቀላቀል እንዳለባት ይነግራታል። እሷም እንደ በፊቱ ቆንጆ ስላልሆነች መውጣት እንደማትፈልግ ትነግረዋለች። ካትነስ የሞኪንግጄ ተምሳሌት ለመሆን እንደተስማማችና እሷ እንደምታስፈልጋት ለኤፊ ይነግራታል። በመቀጠል የፕሬዝዳንት ኮይንን ንግግር ለመስማት ይሰበሰባሉ። በዚህ መሃል ፕሪም ለካትነስ ይህ ግዛት ከተወሰኑ ዓመታት በፊት ባጋጠመው ወረርሽኝ ምክንያት ብዙዎቹ ህጻናት እንደሞቱና
ኮይንም ልጅና ባሏን በበሽታው እንዳጣች ትነግራታለች። ፕሬዝዳንት ኮይንም ካትነስ ሞኪንግጂዋን ለመሆን እንደተስማማችና እነሱም ጓደኞቿን ሊያስመልጡ እንደተስማሙ ትናገራለች። ኤፊም ካትነስን አግኝታ ከጨዋታው በኋላ ፕሉታሪክ የፖለቲካ ጥገኝነት እንድትጠይቅ አርጓት ጠይቃ እዚህ እንደተቀበሏት ትነግራታለች። አንድ የልብስ ዲዛይንም አሳይታ ሲና ከመሞቱ በፊት የሰራላት የመጨረሻ ልብስ እንደሆነ ትነግራታለች። ካትነስም ይህንን ልብስ ለብሳ ግዛቶቹን የሚያነቃቃ ቪዲዮ ለመቅረጽ ይሞክራሉ። ካትነስ ግን ጎበዝ ተዋናይ አልነበረችምና ይቸገራሉ። በዚህ መሃል ሄሚች ይመጣል። ካትነስ ግን ሄሚችን በማየቷ ደስተኛ አልነበረችም። ሄሚችም ለነ ፕሉታሪክ ካትነስ ከልቧና ስሜቷ ወደ ሰው እንዲጋባ አድርጋ የምትናገረው በአስጨናቂ ሁኔታዎች ውስጥ ስትሆን እንደሆነ በመናገር ወደ ጦር ግንባር እንዲልኳት ነግሮ ያሳምናቸዋል። ዋይርስም ለካትነስ የሰራላትን ቀስቶች ያሳያታል። ግዛት 13ም ከመጠን በላይ የሚሆኑ የጦር መሳሪያዎችን እንዳለው እንረዳለን። ክሬስዳ፣ መሳላ፣ ካስቶር እና ፕሉክስ የተባሉ የፊልም ባለሙያዎችም ተመድበውላት ሊቀርጿት አብረዋት ይሄዳሉ። ወደ ግዛት 8 ሄደውም የግዛቱ አመጽ መሪ ከሆነችው ኮማንደር ፔለር ጋር ይተዋወቃሉ። በግዛቱ ያለውን የቆሰሉ ሰዎች ካምፕንም ታሳያቸዋለች። ሰዎቹም ካትነስን አውቀዋት ነበርና ስለ ልጇ ይጠይቋታል። እሷም ጽንሱ እንደወረደባት ትነግራቸዋለች። 3 ጣታቸውን በመሳምም ወደ ላይ አንስተው አብረዋት እንደሚጣሉ ያሳዩታል። ፕሬዝዳንት ስኖ በካሜራ ካትነስ በህይወት እንዳለች ካየ በኋላ በግዛት 8 ካምፕ ውስጥ ያሉ ሰዎች ሞኪንግጂዋን ደግፈዋልና በሞት ይቀጡ ሲል ያዛል። በትዕዛዙ መሰረትም ካምፑን በቦምብ ይደበድቡታል። በካምፑ አቅራቢያ የነበሩትና በፍንዳታው ምክንያት ከግሩፑ የተለያዩት ካትነስና ጌልም ተባብረው ቦምብ የጣሉትን ፕሌኖች በሚፈነዳ ቀስት በመምታት ይጥሏቸዋል። ወደ ካምፑም ተመልሰው ካትነስ ካምፑ ላይ የደረሰውን ስታይ በስሜት ግላና ተናዳ ካፒቶሉ የፈጸመውን ግፍ እንዲያዩና አመጹን እንዲቀላቀሉ በመናገር ቪዲዮ ትቀረጻለች። ዛሬ ማታ ይህንን ቪዲዮ ለሁሉም ግዛቶች እንደሚያስተላልፉ ፕሬዝዳንት ኮይን ለግዛቱ ትናገራለች። ብዙም ሳይቆይ ግዛት 7 ያሉ የጉልበት ሰራተኞች ወጥመድ በማዘጋጀት የተቆጣጠሯቸውን የካፒቶሉን ጋርዶች በፈንጅ በማፈንዳት አመጹን ይቀላቀላሉ። ካትነስና ጌል ለአደን ወጥተው አንድ እንስሳ ያገኛሉ። እንስሳውም አይቷቸው ሳይበረግግና ሳይፈራ ይቀራል። ጌልም እዚህ ያሉ እንስሶች መታደን እንዳለመዱና እንደማያውቁ ይነግራታል። ይህም እንስሳው ካፒቶሉን የሚወክል ሲሆን ካፒቶሉ መታደንን ማለትም ተቃውሞን ስለማያውቅ ካትነስን እንዳልፈራት የሚናገር መልእክት አለው መሰለኝ እንደተረዳሁት ከሆነ። ከአደን ሲመለሱ ፒታ በድጋሚ ቲቪ ላይ ቀርቦ ነበር። ተቀይሮና ገርጥቶም ነበር። ነጭ ጽጌሬዳንም ይዞ ነበር። ካትነስ በቪዲዮ የተናገረችውን ተገዳ እንደተናገረች እንደሚያስብና አመጹን እንድታስቆም እንደሚፈልግ ይናገራል። በዚህ ጊዜ ግን ጌል ፒታ ፈሪ እንደሆነና ምንም ያህል ቢያሰቃዩት እንኳን እንደዚህ ማለትና ግዛቱን ዶጋ አመድ ካረጉ ሰዎች ጋር መተባበር እንዳልነበረበት ይናገራል። በዚህን ጊዜ ካትነስ ግዛት 12 ላይ ስለተፈጠረው ነገር ፒታም ሆነ ማንም ሰው ስለማያቅ ማሳየት እንዳለባቸው ተገንዝባ ወደ ግዛት 12 ሄደው ጌል በወቅቱ በመጀመሪያ ጠባቂዎቹን ከግዛቱ እንዲወጡ እንዳረጉና እሱም ይህንን ሲያይ ነገሩ ገብቶት ነዋሪዎቹን በማስተባበር በጫካው በኩል ከከተማው እንዲወጡ ሊያረግ እንደሞከረ፣ ነገር ግን አብዛኞቹ ነዋሪዎች ጫካውን ፈርተው በዋናው አስፓልት ሊወጡ እንደሞከሩና ፕሌኑ ደርሶ እንዳጠቃቸው ከ10,000 በላይ ነዋሪዎች ውስጥም 915 ነዋሪዎች ብቻ ከሱ ጋር እንደተረፉ ይናገራል። ወደ ካትነስ ቤትም ሄደው ጌል ተገርፎ የተኛበትን ጠረጴዛ አይቶ ያኔ እዚህ ቦታ ላይ እንደሳመችው ይነግራታል። ካትነስም ራስህን የሳትክ መስሎኝ ነበር ብላ ትስመዋለች። እሱ ግን ሁሌም ህመም ውስጥ ሲሆን ብቻ እንደምትስመውና የሐዘን እንጂ የፍቅር እንዳልሆነ ነግሯት ይሄዳል። ከዛም ሙሉ ግሩፑ ውሃ ዳር ቁጭ ብለው ሳለ ሞኪንግጄ የተባለችውን ወፍ ያያሉ። ወፎቹ በሚፈጥሩት ዜማም ተጠቅማ እንድትዘፍን ምላሱ በካፒቶል የተቆረጠበት ፕሉክስ ይጠይቃታል። አሪፍ ሳውንድ ትራክም እንሰማለን። ዋየርስ የጌልን ቪዲዮ ከካፒቶሉ ውጪ ሁሉም ግዛቶች እያዩት እንደሆነ ይናገራል። ወደ ካፒቶሉ ሰርቨርም ሰብሮ ለመግባትና ለማሳየት እየሞከረ እንደሆነም ይናገራል። በመቀጠል ከግዛት 5 የተወሰኑ ሰዎች የኤሌክትሪክ ኃይል ወደሚያመነጨው ግድብ ሄደው በመዋጋት ግማሾቹ አልቀው የተረፉት ግድቡን በማፈንዳት የካፒቶሉ የኤሌክትሪክ ኃይል ምንጭ እንዲቋረጥ ያደርጋሉ። በዚህም ዋየርስ ካፒቶሉን ሀክ ያደርጋል። ወዲያውም ቦግስ ካትነስን ጠርቶ ከካፒቶሉ በግ
በግል ጣቢያ እየተላለፈ ያለን የፒታን ቪዲዮ ያሳያታል። ፒታ በጣም ከስቶና ገርጥቶ ነበር። በግዛት 5 የተፈጸመው ድርጊት ተገቢ እንዳልሆነና አሁንም አመጹን እንዲያቆሙ ይለምናል። ከዛም ዋየርስ በመሃል የካትነስን ቪዲዮ ይከፍታል። ፒታም ቪዲዮውን አይቶና ላይቭ መሆኑን ተረድቶ ዛሬ ወደ ግዛት 13 ሊገሏቸው እንደሚመጡ ሲያስጠነቅቃቸው ወዲያው ይቋረጣል። ሁሉም ነዋሪም ወደ ፍንዳታ መከላከያ ክፍል እንዲገቡ ማስጠንቀቂያ ይሰጣል። ቦምብ ጣይ ፕሌኖችም ወደ ግዛት 13 መምጣት ይጀምራሉ። ግዛት 13ም ሚሳኤሎቻቸውን ያዘጋጃሉ። ፍንዳታ በመጀመሩ ግን ወደ ፍንዳታ መከላከያው ክፍል ገብተው ያላለቁት ሰዎች በመደናገጥ ይገፋፉ ጀመር። ካትነስም በዚህ ውስጥ አልፋ ወደ እናቷ ስትደርስ ፕሪም እንደጠፋች ተነግሯት እህቷን ፍለጋ ከፍንዳታ መከላከያ ክፍሉ ትወጣለች። ቢሆንም ግን ጌል ፕሪምን ይዟት ሲመጣ አግኝታቸው ሶስቱም ወደ ክፍሉ ከመዘጋቱ በፊት ይገባሉ። በፕሌኖቹ የቦምብ አጣጣል ሁኔታ ምክንያትም የግዛቱ መከላከያ መሳሪያዎች የት እንዳሉና ስለ ግዛቱ አቀማመጥ ብዙም እንደማያውቁ የተረዱት እነ ፕሬዝዳንት ኮይን ካውንተር አታክ ማድረጋቸውን ትተው ፕሌኖቹ ጨርሰው እስኪሄዱ ድረስ ለመጠበቅ ይወስናሉ። ፕሌኖቹም የድሮ ያረጁ ካርታዎችን እየተጠቀሙ ስለነበር ቦምቦቹን ዝም ብለው ጥለው ብዙ ጉዳት ሳያደርሱ ይሄዳሉ። ከቆይታ በኋላ ካትነስ የፕሪምን ድመት በባትሪ ብርሃን ስትጫወት ካየች በኋላ አንድ ነገር ተረድታ ወደ ፊኒክ በመሄድ እስኖ ልክ እንደ ድመቷ በአኒና በፒታ እየተጫወተባቸው እንደሆነ ትነግረዋለች። ፊኒክም መጀመሪያ ከፒታ ጋር እንደ ፍቅረኛ አክት እያደረገች እንደነበረ እንዳሰበና ነገር ግን ኤሌክትሪኩ በያዘው ጊዜ ስታለቅስ የምር እንደምትወደው እንደተረዳ ይነግራታል። በመቀጠል ፕሬዝዳንት ኮይን ለካትነስ ካፒቶሉ እንዳጠቃቸው ነገር ግን ግዛት 13 ያለምንም ጉዳት እንደተረፈና አሁንም መፋለሙን እንደሚቀጥል ለሁሉም ግዛት እንድትናገርላት እንደምትፈልግ ትነግራታለች። ፒታ ያደረገላቸውን ነገርም መቼም እንደማትረሳው ትነግራታለች። ወደ ውጪ ሲወጡ አካባቢው ፈራርሶ ነበር። ነጭ ጽጌረዳዎችም መሬቱን ሞልተውት ነበር። ካትነስም ከስኖ የተላከ መልእክት እንደሆነና ፒታን ሊገለው እንደሆነ ትናገራለች። ይህ እንደሚሆን አስጠንቅቋት እንደነበረና ከዚህ በኋላ ሞኪንግ ጆዋን መሆን እንደማትችልም ትነግራቸዋለች። ምሽት ላይ ግን ሄሚች መጥቶ ፒታን ለማዳን በፈቃደኝነት የተመረጡ ሰዎች ያሉበት ቡድን እንደተላከና ቡድን ውስጥ ጌል እንዳለበት ይነግራታል። ከዛም ፊኒክ በካትነስ ፋንታ ማነቃቂያ ንግግር ማድረግ ይጀምራል። ካትነስ ለምን እንደሆነ ስትጠይቅም ፊኒክ ንግግር እያደረገ ብቻ ቢመስልም የሱን ንግግር በማስተላለፍ የካፒቶሉን በግድቡ ምክንያት የተዳከመ የሲግናል ሲስተም በማጨናነቅ ቡድኑ ሳይታይ እንዲገባና እንዲወጣ እየሰሩ እንደሆነ ይነግሯታል። ቡድኑም ሳይታይ ወደ ካፒቶሉ ይገባል። እነ ፒታን ፍለጋ እያረጉም ቆይተው አንደኛው ክፍል ሲገቡ ይጠቃሉ። ካፒቶሉ ቪዲዮን ማየት ስላቆመና መገናኛቸውም ስለተቋረጠ ካትነስ እሷን እንዲያስተላልፉና ፕሬዝዳንት ስኖ እሷን ካየ ሊያናግራትና ሲግናሉን ሊከፍት እንደሚችል ትናገራለች። ከዛም ከፕሬዝዳንት ስኖ ጋር በመገናኛ መነጋገር ትጀምራለች። ቡድኑንም በድብቅ ተገናኝተው ያዋሯቸዋል። ካትነስም እሷን እንዲወስዳትና ፒታን እንዲለቀው ለስኖ ትነግረዋለች። እስኖም የእድል እንዳለፋትና ጓደኞቿ ፒታን ለማዳን እየሞከሩ እንደሆነ እንደሚያቅና እያዋራቸው ያለችው ለማዘናጋት እንደሆነ እንደሚያቅ ነግሯት ግንኙነቱን ይዘጋባቸዋል። ካትነስም ሁለቱንም አጣዋቸው ብላ ታለቅሳለች። ካፌ ውስጥ ብቻዋን ቁጭ ብላ ሳለም ፕሬዝዳንት ኮይን መታ ታጽናናታለች። ብዙም ሳይቆይም ቡድኑ ተመልሶ እንደመጣ ለካትነስ ይነገራታል። ጆዋናና የፊኒክ ፍቅረኛም ከቡድኑ ጋር አብረው መጥተው ነበር። ጌልንም አግኝታው ጌል ለምን እንደለቀቋቸው እንዳልገባው ለካትነስ ይነግራታል። ፒታ ቀጣዩ ክፍል ውስጥ እንደሆነም ነግሯት ሄዳ ታገኘዋለች። የገረጣውና የከሳው ፒታ ግን ካትነስን ዘሎ ያንቃታል። አንቆ ሊገላት ስለነበርም ቦግዝ መጥቶ ይጥለዋል። ካትነስ ስትነቃ መናገር እስከማትችልበት ደረጃ ተጎድታ ነበር። ፒታ ደህና እንደሆነና ካፒቶሉ ሃይጃኪንግ የሚባል ስልት በመጠቀም የትራከር ጃከሮችን መርዝ በመውጋትና በማሰቃየት ስለ ካትነስ ያለውን ጥሩ ትውስታዎች በማስረሳትና ካትነስን እንዲጠላና ባያት ቁጥር ሊገለው እንደሚፈልግ ሰው አድርጎ እንዲስላት አይምሮ ላይ የተሰራ ስራ እንዳለ ይነግሯታል። ለማከምና ለማዳንም ከባድ እንደሆነ ይነግሯታል። ፕሬዝዳንት ኮይን ለግዛቱ በቃላቸው መሰረት ፒታ አኒንና ጆዋናን እንዳስመለጡ ትናገራለች። አሁን ሁሉም አንድ ግዛት፣ አንድ ድምፅ፣ አንድ ሰራዊት እየሆኑ እንደሆነና ካፒቶሉን በቅርቡ እንደሚያሸንፉ ትናገራለች። ካትነስ ወደ ፒታ ሄዳ እንደ እብድ ሲያደርገው እያየች